የብልጽግና ፓርቲ የአዳማው ስብሰባ አከራካሪ እንደነበረ ታውቋል። ህወሓት ዳግም ያቋቋመው የትግራይ ክልላዊ መንግስት ሀገራዊ የምክክር መድረኩን ውድቅ በማድረግ በሂደቱ ላይ እንደማይሳተፍ አስታውቋል። ፕሬዝዳንት ትራምፕ የአረብ ባህረ ሰላጤ ሀገራትን የጥበቃ ክፍያ ጠይቀዋል። ቤጂንግ የሻከረውን የአሜሪካና ኢራን ግንኙነት በማርገብ በቀጠናው ሰላም እንዲሰፍን ያላሰለሰም የዲፕሎማሲ ጥረትን እንደምታደርግ አስታውቃለች። ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾች፣ ከዜና 24 የሰዓቱን ዘገባዎች ይዘን ቀርበናል። ክቡራን አድማጭ ተመልካቾች አዲሱን ዜና 24 የተሰኘውን የዩቲዩብ ገጻችንን ሰብስክራይብ በማድረግ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በቀጥታ ወደ መረጃው ብልጽግና ፓርቲ የአዳማው ስብሰባ አከራካሪ እንደነበር ተገልጿል። ከሰሞኑ በአዳማ ከተማ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ይፋ ያልሆነ ስብሰባን አካሂዷል ተብሏል። በፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ የተመራውና ከክልሎች የተውጣጡም ከ300 በላይ አባላት የተሳተፉበት በዚህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አጀንዳ የያዛቸውንና ሊተገበሩ ይገባል ያላቸውን አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸዋል ተብሏል። በተለይም ለሀገራዊ ምክክር የተዘጋጀው አከራካሪ የሆኑ የህገ መንግስት ማሻሻያ ሀሳቦችም በሁለት የፓርቲው ከፍተኛ አመራሮች የቀረቡ ሲሆን ከነዚህ መካከል የራስ ዕድልን በራስ መወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለው ሀረግ እንዲሰረዝ የሚለው ይገኝበታል ተብሏል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ ጋራ ጥቅም እንዲቀየር የሚል ሀሳብ ቀርቧል የተባለው አሁን ያለው የክልሎች አወቃቀር ለሀገር አንድነት ስጋት ነው ተብሎ ስለሚታመንበትም ክልሎች በቋንቋና በማንነት ሳይሆን በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳም በዋነኝነት ቀርቧል። ከዚህ ጋር ተያይዞ አዲስ አበባ ራሷን የቻለች ክልል እንድትሆንና በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራት የሚሉ ነጥቦችም ተካተዋል። በመሬት ባለቤትነት ረገድ መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነትን እንዲያካትትም ይህን መሬት አስፈላጊነቱ ለመሸጥና ለመለወጥ እንዲሁም ለኢንቨስተሮች ዋስትና ለመስጠት እንዲያስችል ማሻሻያ እንዲደረግበትም ተጠይቋል። ከቀረቡት አጀንዳዎች መካከል በተለይ ክልሎች በማንነት ሳይሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለው ሀሳብ፣ የኦሮሚያ የልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉ ነጥቦችም በኦሮሚያ ክልል አመራሮች በብርቱ ተቃውሞ ገጥሞታል። በሌላ በኩል በህገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው ሀረግ በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካም ፓርቲው አቋም መያዙ ተገልጿል። ይህ ከሰኔ 23 እስከ ሰኔ 25 2018 ዓመተ ምህረት ድረስ የተካሄደው ስብሰባ መረጃዎች ባለፈው ሳምንት በስፋት ሲሰራጩ መቆየታቸው አይዘነጋም። ህወሓት ዳግም ያቋቋመው የትግራይ ክልላዊ መንግስት ሀገራዊ የምክክር መድረኩን ውድቅ በማድረግ በሂደቱ ላይ እንደማይሳተፍ አስታውቋል። ህዝባዊ ወያነ ሓርነት ትግራይ ህወሓት ዳግም ያቋቋመው የትግራይ ክልል መንግስት እየተካሄደ ያለውን ሀገራዊ የምክክር ሂደት ውድቅ ማድረጉን ያስታወቀ ሲሆን ተቀባይነት የሌለው ሲል በገለጸው የውይይት መድረኩ ላይ የክልሉ መንግስትም ሆነ የትግራይ ህዝብ አልተወከሉም ብሏል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ትላንት ባወጣው መግለጫ መድረኩ የትግራይ ህዝብ የሚጋፈጣቸውን መሰረታዊ ጥያቄዎች መመለስ አልቻለም በሚል አስተዳደሩ በሀገራዊ የምክክር ሂደቱ ላይ እንደማይሳተፍ አስታውቋል። ቢሮው በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ቁልፍ ድንጋጌዎችን ተግባራዊ አላደረገም ሲል የከሰሰ ሲሆን እንደ አውሮፓውያን አቆጣጠር በህዳር ወር 2022 የተኩስ አቁም ስምምነቱ ቢፈረምም ትግራይ አሁንም ከባድ ሰብአዊ ፖለቲካዊና የደህንነት ተግዳሮቶች እየገጠሟት ይገኛሉ ብሏል። መግለጫው የትግራይ ህዝብ የፕሪቶሪያ ስምምነት የክልሉን የግዛት አንድነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና ከጦርነት በኋላ የሚደረገውን መልሶ ማቋቋምና ግንባታ ለማስጀመር መንገድ ይከፍታል የሚል እምነት ነበረው ሲልም ገልጿል። ይሁን እንጂ የፌዴራል መንግስቱ የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ ወደ ሌላ ዙር እገዳና የድሮን ጥቃት
መሻገሩን እንዲሁም የዘር ማጥፋት መቀጠሉን ቢሮ ከሷል። መግለጫው የፌዴራል መንግስቱም ትግራይን ከሀገራዊ ተቋማት እያገለለ ነው ሲል የከሰሰ ሲሆን ክልሉ በፌዴራል ጉዳዮች ላይ የመወከልና የመሳተፍ መብትን ተነፍጓል ብሏል። ቢሮው የምክክር ኮሚሽኑን በመጥቀስም ሂደቱን የፌዝ የምክክር መድረክ ሲል ያጣጣለው ሲሆን በምክክሩ ላይ እየተሳተፈ ያለ የትግራይን ህዝብና መንግስት የሚወክል ምንም አይነት አካል የለም ሲል አስታውቋል። አክሎም በውይይቱ ላይ እየተሳተፉ ያሉ ማንኛውም የትግርኛ ቋንቋ ተናጋሪዎችም የትግራይን ህዝብ ወይንም መንግስት ወክለው ሳይሆን እንደ ብልጽግና ፓርቲ አባላት ወይንም ደጋፊዎች ብቻ እየተሳተፉ መሆናቸውን ገልጿል። ይህ መግለጫ የወጣው ሀገራዊ የምክክር ኮሚሽኑ ለሀገራዊ ውይይቶች አጀንዳዎችን ለመቅረጽ በመላ ሀገሪቱ የሚካሄደው የምክክር ሂደት አካል የሆነውን የውይይት መድረክ በትግራይ ክልል መጀመሩን ተከትሎ ነው። ኮሚሽኑ ሂደቱ አካታችና ገለልተኛ እንዲሆን ያለመ መሆኑንና ክልላዊ ምክክሮች ለሰፊው ሀገራዊ ውይይቶች መሰረት እንደሚሆኑ በተደጋጋሚ ሲገልጽ ቆይቷል። ይሁን እንጂ ሂደቱ ከተለያዩ የፖለቲካ ፓርቲዎችና የታጠቁ ቡድኖች ትችት እየቀረበበት ሲሆን አንዳንዶቹ የተአማኒነት ጥያቄ ሲያነሱ፣ ሌሎቹ ደግሞ በሂደቱ ላይ ላለመሳተፍ መወሰናቸው ይታወቃል። የኢትዮጵያ ብሔራዊ የምክክር ኮሚሽን ከተመሰረተበት ጊዜ ጀምሮ በሂደቱ አካታችነት፣ ቅቡልነትና በቁልፍ የፖለቲካ ተዋናዮች ተሳትፎ ዙሪያ በተደጋጋሚ ትችት ሲሰነዘርበት ቆይቷል። በትግራይ ክልል የታዩ ተግዳሮቶች ኮሚሽኑ ስራ በጀመረበት ጊዜ የተከሰቱ ሲሆን ኮሚሽኑ በጥቅምት 2017 በትግራይ ውስጥ ያሉ ያልተፈቱ ቅድመ ሁኔታዎች ማለትም የደህንነት ስጋቶችን፣ የውክልና ጥያቄዎችንና ከክልል ባለስልጣናት ጋር ያሉ የስርዓት አለመግባባቶች በክልሉ የአጀንዳ ማሰባሰብ ስራውን እንዳያጠናቅቅም ተግዳሮት መፍጠራቸውን አምኖ ነበረ። በዚህም ምክንያት ኮሚሽኑ የመላ ሀገሪቱን የአጀንዳ ማሰባሰብ የጊዜ ሰሌዳ ለማራዘም መገደዱ ይታወሳል። እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ ኮሚሽኑ በትግራይ የተጀመረው ምክክር መቆሙን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በይፋ ገልጸዋል። ወይዘሮ ሂሩት በህዳር 2025 ከፖለቲካ ፓርቲዎች ጋር በተደረገ ውይይት ላይ እንደተናገሩት ኮሚሽኑ ከትግራይ ባለድርሻ አካላት ጋር ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከምሁራንና ከነበረው የጊዜያዊ ክልላዊ አስተዳደር ጋር ቀጣይነት ያለው ውይይት ሲደረግ ቆይቷል ብለዋል። ይሁን እንጂ በፌዴራል መንግስቱንም በትግራይ ባለስልጣናት መካከል ያሉ ያልተፈቱ የፖለቲካ አለመግባባቶች ከኮሚሽኑ ስልጣን በላይ በመሆናቸው ሂደቱን ሙሉ በሙሉ እንዳስተጓጎሉ ታምነዋል። የኮሚሽኑ ዋና ሰብሳቢ ፕሮፌሰር መስፍን አርአያ በነሐሴ ወር 2017 ወደ መቀለ ካደረጉት ጉብኝት በኋላ ከክልሉ ባለድርሻ አካላት ጋር የተደረጉ ምክክሮች እምነትን ለመገንባት ማገዛቸውን ገልጸው ነበር። ይሁን እንጂ የትግራይ ነጻነት ፓርቲና ሳልሳይ ወያነ ትግራይን ጨምሮ በርካታ ተቃዋሚ ፓርቲዎችም የኮሚሽኑን መግለጫ ውድቅ በማድረግ ምንም አይነት ትርጉም ያለው ምክክር አለመደረጉን ገልጸዋል። በምክክር ሂደቱ ላይ ያለው ተቃውሞ እስከ 2018 ድረስ ቀጥሏል። በጥር ወር ላይ አረና ትግራይ በብሔራዊ ምክክሩ ላይ ለመሳተፍ በዝግጅት ላይ ካለ ጥምረት ጋራ ተቀላቅሏል መባሉን አስተባብሏል። ኮሚሽኑ ገለልተኛነትና ተአማኒነት ይጎድለዋል የሚለው የቀደመ አቋሙን በድጋሚ አንጸባርቋል። የአረና ሊቀመንበር አምዶም ገብረስላሴም እንደተናገሩት ማንኛውም ትርጉም ያለው ውይይት እንደ ህወሓት፣ የኦሮሞ ነጻነት ሰራዊትና ፋኖ ያሉ ታጣቂ አካላትን ማካተት አለበት ያሉ ሲሆን የኤርትራ ኃይሎች መጀመሪያ ከትግራይ ግዛት መውጣት እንዳለባቸውና ተፈናቃዮች ወደ ቀያቸው እንዲመለሱ መደረግ እንዳለባቸው አጽንኦት ሰጥተው መናገራቸው ይታወሳል። ወደ መካከለኛው ምስራቅ ዘገባዎች አልፋለሁ። ትራምፕ የአረብ ባህረ ሰላጤ ሀገራትን የጥበቃ ክፍያ ጠይቀዋል። በሆርሙዝ ወሽመጥ ላይ የ20% ታሪፍ ሊጣል ነው ተብሏል። አሜሪካ በምዕራብ ኤሲያ መካከለኛው ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮቿ ወጪዋን እንዲተኩላት ፕሬዝዳንት ዶናልድ ትራምፕ ጥሪ አቅርበዋል። ትራምፕ ከኢራን ጋር ያለው ውጥረት በከረረበት በዚህ ወቅት እንደተናገሩት አሜሪካ ጥበቃ እያደረገች ያለችው እጅግ በጣም
ሀብታም ለሆነው የዓለም ክፍል በመሆኑ በዚህ የደህንነት ከለላ የሚጠቀሙ ሀገራትም ወጪውን መጋራት ይኖርባቸዋል ብለዋል። ይህንን ተከትሎም ፕሬዝዳንቱ የዓለማችንን 20 በመቶ የነዳጅ ዘይት ጭነት በሚያስተናግደው የሆርሙዝ ወሽመጥ በኩል በሚያልፉ የንግድ ጭነቶች ላይ የ20 በመቶ የጥበቃ ክፍያ ለመጣልም አዲስ ሐሳብን አቅርበዋል። አሜሪካ የዚህ ወሳኝ የባህር መስመር ጠባቂ በመሆን እንደምታገለግል የገለጹት ትራምፕ በኢራን የንግድ መርከቦች ላይ የተመረጠ የባህር ላይ እገዳ እንደሚጣል አስታውቀዋል። ይሁን እንጂ ይህ እቅድ በአረብ ባህረ ሰላጤ ሀገራት ዘንድ ከፍተኛ ቅሬታን እየፈጠረ ሲሆን በዓለም አቀፍ የባህር ላይ የመጓጓዝ ነጻነት ህግጋት ላይም ህጋዊ ስጋቶችን አስከትሏል ነው የተባለው። በሌላ በኩል ኢራን የቀረበውን ሐሳብ ሙሉ በሙሉ ውድቅ አድርገዋለች። ባለፉት ጥቂት ሰዓታት ውስጥ በወጣው የቅርብ ጊዜ መረጃ መሰረት ትራምፕ ከአረብ መሪዎች ጋር ካደረጉት ውይይት በኋላ ይህንን የ20 በመቶ የክፍያ ሐሳብ ያነሱት ቢሆንም በምትኩ ግን የአረብ ሀገራት በአሜሪካ ውስጥ ግዙፍ የንግድና የኢንቨስትመንት መዋለ ንዋይ እንዲያፈሱም ስምምነት ላይ ተደርሷል። በመጨረሻም ቤጂንግ የሻከረውን የአሜሪካና ኢራን ግንኙነት በማርገብ በቀጠናው ሰላም እንዲሰፍን ያላሳለሰም የዲፕሎማሲ ጥረት እንደምታደርግ ገልጻለች። አሜሪካና ኢራን በሆርሙዝ የባህር ወሽመጥ በኩል አስተማማኝ የጉዞ መስመርን በፍጥነት እንዲመልሱ ቻይና እየጠየቀች ነው። በሁለቱ ሀገራት መካከል ያለው የቆየ የፖለቲካ ውጥረት አሁንም ተባብሶ እንደቀጠለ ነው። በተለይ ይህ ስትራቴጂካዊ የውሃ መስመር እንዴት መተዳደር አለበት በሚለው ጉዳይ ላይ አለመግባባቶች ዳግም አገርሽተዋል። በአሁኑ ወቅት አሜሪካ በኢራን ላይ የጣለችው ማዕቀብና የኢራን የኒውክሌር መርሃ ግብር የሁለቱ ሀገራት ዋነኛ የልዩነት መንስኤ ሆኖ ቀጥሏል። አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። በሰላም ዋሉ።